በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰኔ 23ን ዕረፍቱ ለንጉሥ ሰሎሞን ብላ ታከብራለች። ሰሎሞን ማለት መስተሳልም ማለት ነው። አባቱ ዳዊት እስራኤልን 40 ዘመን ገዝቶ አረጀ። አዶንያስ ወልደ አጌት የዳዊት ልጅ ነው። አባቱ ዳዊት አረጀ፣ አቤሴሎምም ሞተ። ወንድሜ ሰሎሞን እንዳይነግስ ሕፃን ነው። የአባቴ መንግስት ለኔ ይገባል ብሎ ከኢዮአብ ጋር ስሙ ለኔ መብቱ ላንተ ይሁን ብሎ መክሮ ቅባ መንግስት የሚቀባው አብያትርን ይዞ በኬልቲ በዘዘኤልቲ ባል አድርጎ ነገሥ። ከዚህ በኋላ ነቢዩ ናታን የአዶንያስ መንግስት እንደማይጸና አውቆ የሶሎሞንን እናት ቤርሳቤህን የኦርዮ ሚስት የነበረች ኋላ ዳዊት ያገባት እስራኤላዊት የሰማይ ኪኑ ከመነግሰ አዶንያስ ወልደ አጌት አዶንያስ እንደነገሰ አልሰማሽምን? አሁንም ሄደሽ ንጉስን ታስኑ ቃለከ እግዚእ ከመ ሰሎሞን ወልድየ ይነግስ እምድኅርየ በይው፣ እኔም መጥቼ ነገርሽን አጸናልሻለሁ አላት። እርሷም ሄዳ ጌታዬ ከኔ በኋላ ልጄ ሰሎሞን ይነግሳል ያልከው ቃልህ ይታበያልን? አለችው። ወዲያውም ናታን መጣ። እሷ ወደ እልፌ ገባች። ምን ነው ደገኛ ልጅህ አዶንያስ ሲነግስ ሳትጠራኝ ቀረህ አለው። እርሱም ነገራቸው አንድ እንደሆነ አውቆ ቤርሳቤህን አስጠርቶ ሕያው እግዚአብሔርን ከኔ በኋላ ልጄ ሰሎሞን ይነግሳል አለችው። ዕለቱንም ነቢዩ ናታንን ካህኑ ሳዶቅን ቤንያስ ወልደ ዮዳሄን ኬልቲ ፌልቲ የሚባሉ ጭፍሮቹን ጠርቶ በቅሎዬን አስቀምጣችሁ በበቅሎዬ አስቀምጣችሁ ጊዮን ወደሚባል መናፈሻ ወስዳችሁ ቀብታችሁ አንግሱት አላቸው። እነርሱም ወስደው ቀብተው አነገሱት። ሕዝቡም ሕያው ወልደ ነጋሲ 1000 ዓመት ያንግስህ እያሉ በእልልታ በሆታ ተቀበሉ። ከዚህ በኋላ የአብያተር ልጅ አኪማዎስ አባቱን ከነገር ሊያድን ወደ አዶንያስ ሄዶ የሆነውን ነገራቸው። ወአሃዙ ይሰረቁ ጽዋዕኒሆሙ ለአዶንያስ ይላል። ታዳሚዎቹ አንድ አንድ እያሉ ከድተው ከሰሎሞን ገብተዋል። አዶንያስ ኢዮአብና አብያተር ግን አቅርንተ ምሷ ይዘው ተማጸኑ። ሰሎሞን ለጊዜው ምንም አላላቸው። ከዚህ በኋላም ሰሎሞን ወደ ቤተ መንግስት ሲደርስ ዳዊት ከዙፋኑ አስቀምጦ እጁን በራሱ ጭኖ እግዚኦ ኩናኔከ ሀቦ ለንጉስ፣ አቤቱ ፍርድህን ለንጉስ ጽድቅህንም ለንጉስ ልጅ ብሎ ጸለየል። ከዚህ በኋላ እርሱንም ኮንን በጽድቅ ሕዝብህን በእውነት ግዛ ምራ ብሎ መከረው። ሕዝቡንም የ12 ዓመት ሕፃን ሾመብን እንዳይሉ ወይ ወረድ ከመጠል ውስተ ጸምር ይላል። ጠል ከሰማይ ወርዶ ከምድር እንዲስማማ ነገሩ ምክሩ ከሰው ልቦና ይስማማልና ብሎ መከራቸው። ከዚህ በኋላ ዳዊት አረፈ። እርሱም ልጅ ሆይ ሰው ሁን ያለውን እያሰበ የአባቱን ቃል ድሃ እንዳይበድል ፍርድ እንዳይጓደል እየተጠነቀቀ መንግስቱን ይመራ ጀመር። በዕለታት በአንድ ቀን በገባዖን መስዋዕት የሰዋ ዕለት ጌታ ምን ትሻለህ ሲለው እሱም ጌታ ሆይ ድሃ እንዳልበድል ፍርድ እንዳላጓደል ጥበብና ማስተዋልን ስጠኝ ቢለው ጌታም መልሶ እውነት እውነት እልሃለሁ ካንተ በፊት የነበሩ ያላገኙትን ካንተም በኋላ የሚነሱ የማያገኙትን ጥበብ ሰጥቻለሁ። ያለመንከው ሀብትንም የሚመስልህ የሌላ አድርጌ ሰጥቻለሁ። እንደ አባትህ እንደ ዳዊት በፍጹም ልብህ ከኔ ጋር ብትሆን እኔም ካንተ ጋር ሆናለሁ ሲለው ራእይ አዩ። እንዲያውም ድንቅ ጥበብና ማስተዋልን አግኝቷል።
ከዕለታት በአንድ ቀን ንጉሥ ፍረድልን ብለው ሁለት ሴቶች ቀረቡ። ንጉሡ ምን ሆናቸዋል አላቸው። አንዲቷ ሁለታችን ከአንድ ቤት እንኖራለን። እኔ በወለድ በሶስተኛ ቀን እርሷም ወለደች። እንቅልፍ ሲይዛት ሕፃኑን ተጭና ገደለችው። እኔም ተኝቼ ሳለሁ ልጄን ወስዳ የእሷን ልጅ ከጎን ያስቀመጠችው ልጄን አስመልስልኝ አለችው። ሁለተኛይቱም ዋሽታለች። የሞተው የእርሷ ነው፣ ይህ ልጄ ነው አለች። ንጉሥ ሰለሞንም የሞተውማ አንድ ጊዜ ሞቷል፣ ይህን ያለውን ከፍላችሁ ሀቡ መንፈቆ ለዛቲ ወመንፈቆ ለእንታክቲ እኩሌታውን ለዚህች እኩሌታውን ደግሞ ለዚያች ስጡ ብሎ አዘዘ። በዚህ ሰዓት ያልወለደችው እሺ ብላ እጅ ነሳች። ይችኛዋ የወለደችው ግን ልጄ ከሚሞት እሷ ትውሰደው አለች። በዚህ ሰዓት ንጉሥ ሰለሞን የዚያች ልጅ እንደሆነ አውቆ ለዚች ስጧት ብሎ አዘዘ። እስራኤልም ጥበቡን አይተው አድንቀዋል። አንደኛ ነገሥት ምዕራፍ 3 ቁጥር 16-28 እናገኘዋለን። አባቱ ዳዊት ቤተ መቅደስ ልስራ ባለ ጊዜ አኮ አንተ ዘትነድቅ ሊተ ቤተ አላ ወልድከ ዘወፃ መሐቆከ ውእቱ ይነድቅ ሊተ ቤተ በስሜ፣ ከአብራክ የተከፈለ ልጅህ በስሜ ቤት ይሰራልኛል ብሎት ነበርና ሰለሞን ጌታ ጥበቡን ገልጦለት ከጢሮስ ዝግባና ጽድቅ እያስመጣ ቤተ መቅደስ ሰርቷል። ይህ ቤተ መቅደስ በ586 ዓመተ ዓለም ስልምናስር ያፈረሰው የመጀመሪያ ቤተ መቅደስ እንደነበር መጽሐፍ ሲነግሩናል። ንጉሥ ሰለሞን ቤተ መንግስቱንም አብሮ በ20 ዓመት ውስጥ ሰርቷል። መንግስቱን አጽንቶ ግዛቱን አስፋፍቶ የዳዊት ከተማ ጽዮንን አድሶ አስፍቶ ሲኖር በአራቱ ማዕዘናት ያሉ ነገስታት ጥበቡን ለማየት እየመጡ ይጠይቁት እጅ መንሻም ይሰጡት ነበር። ከነዚህም አንዷ የሀገራችን ንግስት የነበረች ማክዳ ነበረች። ታምሬን የተባለ ኢትዮጵያዊ ጥበቡን ነግሯት ልታየው ወዳ እንደሄደች መጽሐፍ ሲነግሩን፣ የንጉሥ ሰለሞን ሙሉ ታሪኩን በሌላ ጊዜ እንመለስበታለን። በዚህ ዕለት ግን ንጉሥ ሰለሞን በፍጻሜ ዘመኑ ንስሐ ገብቶ ይቅርታ ለመነ። ጌታም ንስሐውን ተቀብሎ ኃጢአቱን ፋቀለት። መርገም ያልወደቀባት ንጽሕት ዘር ከአዳም ባህሪ ተከፍላ በሴት አካል ተቀርጻለች። ከሴት ሲወርድ ሲዋረድ በኖህ በሴም፣ ከሴምም ሲወርድ ሲዋረድ በአብርሃም በይስሐቅ በያዕቆብ፣ ከያዕቆብም ሲወርድ ሲዋረድ በዳዊት፣ ከዳዊትም በአንተ፣ ከአንተም በሮብዓም አካል ተቀርጻለች። ከእርሷ አምላክ ይወለዳል፣ እርሱም በሞቱ ዓለሙን ያድናል ብሎ የዓለምን የድህነት ተስፋ ሌላውንም እስከ ምጽአት ድረስ የሚሆነውን ሁሉ ገልጾለታል። ጥበባቱን፣ ምሳሌያቱን፣ ተግሳጻቱን በመጽሐፍ ጽፎ አጽፎ በተወለደ በ52 በነገሰ በ40 ዓመቱ አርፏል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ምክንያተ ዲን ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። ከጻድቁ ረድኤት በረከት ያሳትፈን፣ አሜን።